ቀጥለናል የተከበራችሁ ተመልካቾቻችን ከአሚኮ የቅዳሜ ቡናችን ወደ እናንተ መሻገሩን እንደቀጠለ ነው። ቀደም ሲል እንዳስተዋወቅናችሁ የአሚኮ የስርጭት ክሩ ጊዜያዊ ስቱዲዮን እንግዲህ ላሊበላ አድርጎ የተለያዩ ዘገባዎችን ወደ እናንተ እያደረሰ ይገኛል። በተለይ ደግሞ የፊታችን ማክሰኞ ምሽትና ረቡዕ ጠዋት ደግሞ የቤዛ ሁሉ ስነ ስርዓት ምን ይመስላል የሚለውን ለአድማጭ ተመልካቾች የሚያደርሰው የአሚኮ ክሩ በስፍራው ይገኛልና የበዓል ዝግጅታቸውና ድባቡን ለማስቃኘት ያላቸው ዝግጁነት ምን ይመስላል፣ በስፍራው ያላቸው ስሜትስ ምን ይመስላል የሚለውን ሊያስቃኙን በቀጥታ መስመራችን ላይ ይገኛሉ። ቀጥታ ወደ እነሱ እናመራለን። አብራችሁን ቆዩ። እንግዲህ በስፍራው እነ ተመስገንን እያየን ነው። ሶል እንግዲህ እኛ እዚህ የምትመለከቷቸው ቤተሰቦቻችን የአማራ ሚዲያ ኮርፖሬሽን እንግዲህ የኢየሱስ ክርስቶስ የልደት በዓልን ከላሊበላ ከተማ ከደብረ ሮሃ ላሊበላ ቅዱስ ላሊበላ ገዳም የቀጥታ ስርጭት እንዲሁም የኢየሱስ ክርስቶስ የልደት በዓልና የቅዱስ ላሊበላ የልደት በዓልን በልዩ ሁኔታ በቀጥታ ስርጭት ወደ እናንተ ለማድረስ እዚህ የከተሙ የተገኙ የሥራ ባልደረቦቼ ናቸው። እንኳን ደህና መጣችሁ ወደ ደብረ ላሊበላ። እንኳን ደህና መጣን እንዴ? አይ እንኳን ደህና ቆያችሁ ስል ያው አብረን መጣን ብዬ ነው። ጋሻው ለማስተካከል ቶሎ የቸኮሌ ይመስላል። እሺ ቆይታችን ምን ይመስላል? ዝግጅታችን ምን ይመስላል? እንግዲህ ባለፉት ቀድመን ከመጣንበት ጊዜ ጀምሮ የተለያዩ ስራዎችን ስንሰራ ለተመልካቾቻችን ለማድረስም ደፋ ቀና ስንል ነበርና የቀጣዩንም በዓል ለተመልካቾቻችን ቆንጆ በሆነ ሁኔታ ልናደርስ ዝግጅታችንን ጨርሰናል የሚል ነውና እንዴት ነው ዝግጅታችን ምን ይመስላል? ምን እንጠብቅ ከተመልካቾች ጋር? እውነት ነው ብዙ ነገር ታዝበናል፣ ብዙ ነገር አይተናል። በእርግጥ ለተመልካቾቻችን ለአድማጮቻችን የምናደርሰው እንዲሁም ለአንባቢዎቻችን ማለት ነው እንዳይረሳ ኦንላይን ዲጂታሉ እንዳይረሳ ነው እና ምን ጠብቀው የሚጠበቀው ብዙ ነገሮች አሉትና ላሊበላ መጠን ሰሜን ወሎ ዞን ነውና ከሰሜን ወሎ ደግሞ በጣም ጥንታዊና ታሪካዊ ቦታ ላይ ስለሆነ የምንገኘው በጣም በርካታ ነገሮችን ለአድማጭ ተመልካቾች እናደርሳለን። እንቁ ፈርጥ የሆነ ባህል፣ እሴት፣ ሃይማኖት የሃይማኖት መገለጫ የሆኑ ነገሮች አሉና ከግራ ጠበው በዜናዎቻችን ስናስተላልፋቸው እንደነበረው በፕሮግራሞቻችንም እንደሰራናቸው ማለት ነው ብዙ ነገሮችን አግኝተንባቸዋልና አንዳንድ ጊዜ እንደው እኔና ካሜራማኑ እዚህ ውስጥ የለም እንጂ ደመለሽ ገበያ ዛሬ ወጣ ነበር በጧቱና በጣም የደነቀኝ ነገር ልንገራቸው። የሸመትነው ነገር አለን ግን አንናገርም። እናንተ ምን እንደታዘብን ልንገራቸውና ደሜ እያንዳንዱ ነገር ይጠይቅ ነበር ገበያ ውስጥ ገብቶና እና ስንት ኪሎ ስንት ነው ይላል እና ኪሎ አይታወቅም እዚህ ሀገር። በጣም የገረመኝ እሱ ነው። ባይተሽ በትልቅ ይሄ ጣሳ አለ፣ በዛ ጣሳ ነው የሚሰፈረው። እህሉም ብትለው ሽንኩርቱ ብትለው ድንቹ ብትለው የሚሰፈር በዛ ነውና የጥንቱ ቱባ ባህሉ ይሄ መገበያያ ስርዓቱ እንዳለ ማየት መቻላችን በጣም እውነት ይሄንን በጣም ደንቆኝ እውነት ለመናገርና የግራ ጠበውማ ልዩ ነው። በተለያዩ የከተማይቱ መግቢያ ቦታዎች ሁሉ በጣም እንግዲህ ተሙ ሶሲ ሰርተውታል ፕሮግራምና በጣም ደስ የሚል ነበር። የግራ ጠበው ስነ ስርዓት ጉጉቱ፣ ናፍቆቱ ይሄ መጓጓት ብቻ ሰው ሲመጣ ከፍትፍቱ ፊቱ የሚባለው ሁሉ አለ። እግር ለማጠብ መጓጓቱ አለ። እነዚያ የመጡ ሰዎች ራሱ የሚሰማቸው እርካታ የሚሰማቸው ደስታ ቀላል አይደለምና ይሄ ኢትዮጵያዊ ሴት ሆኖ እንዲቀጥል መደረጉ በጣም ደስ የሚል ነገር ነውና ይሄ ትዝብቴ በጣም ገርሞኛል ለማለት ነው። መልካም ያው ከጉዞ በተጨማሪ እዚህ ከምናዘጋጀው ስራ በተጨማሪ በጉዞ ሂድ በእለቱ እዚህ ባለህበት ቆይታ የገጠመህን ነገር ነው እያጋራን ያለውና ተመልካቾቻችንም የቅዳሜ ቡና ቤተሰቦች እኒህንና መሰል ጉዳዮችን እየተጫወትን ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። ሌላ ማን የሚያካፍለን? እሺ እኔ እንደ ጋሻው ገበያ አልወጣሁም። አጋጣሚ ገበያ ወጥቶ ደውሎልኝ ነበረ ማር ትገዛለሁ ኪሎ ስንት ነው ምናምን ስለው ስንት ነበር ያልከኝ ዋጋ ጠቅሶልኛል። እንግዲህ አሁን ደግሞ ሲናገር በኪሎ እንዳልሆነ እየነገረኝ ነበርና እያስቆጨኝ ነው። ስለዚህ ነገ መግባት አለብኝ ማለት ነው። ከምንም በላይ እዚህ ከመጣሁ በኋላ የገረመኝ በተለይ በዚህ አመት ቀድሜ ስለመጣሁ ከዚህ በፊት የተለየ የሚያደርገው እኔ ከዚህ በፊት መጥቻ አውቃለሁ። ለሁለት ለሶስት ጊዜ መጥቻለሁ። አሁን አራተኛ ወይ አምስተኛ ነው የሚሆነውና ግን ሰፊ ጊዜ አግኝቼ አካባቢውን ዞር ብዬ ለማየት ለመንቀሳቀስ
ቅርሶችንም ለመጎብኘት እድሉን ያገኘው በዚህ አመት ነው ብዬ አስባለሁና ብዙ ነገር ታዘበናል። እንደ ጋሻው አንተ እንዳልከው በተለይ የእንግዳ አቀባበል የህዝቡ የሚገርም ነው። የግራ ጠባ ስነ ስርዓቱን ፕሮግራም ስንሰራ ያየነው ነገር እጅግ በጣም ስሜት የሚነካ ደስ የሚል በሌሎች አካባቢም ሊለመድ የሚገባው ነገር ነውና ብዙ ነገር ደስ የሚል ነገር አለው። ይሄ ነገር በእኛም አካባቢ በሆነ የምንላቸው ነገሮች አሉ። ከዛ በተረፈ ደግሞ የትኛውን ቤት ገብተህ የምትፈልገውን ነገር ለመጠየቅ እዚያ አትሳቀቅም። እንደዛ አይነት ነገር ታዝቤያለሁ። ደስ ይላል። ምናልባት እንግዲህ በዓሉን አመት ጠብቀው የሚያገኙት ስለሆነ በጉጉት የሚጠብቁት የሚናፍቁት በዓልም ስለሆነ ሊሆን ይችላል። ባየነው ልክ ግን ይሄን ነገር ታዝቤያለሁ። ከዛ በተረፈ የግራ ጠባው ሲነሳ ነገ በእልፍኝ ፕሮግራም ተመልካቾች ያዩታል። እጅግ በጣም ደስ የሚል ፕሮግራም ተዘጋጅቷል። የእልፍኝ ፕሮግራም እዚሁ የቅድመ ዝግጅቱን የተመለከቱ ስራዎች ናቸው። የግራ ጠባው ላይ ሰዎች 15 17 ዝቅተኛ ከ5 ቀን የእግር ጉዞ አድርገው 17 ቀን ተጉዘው መጥተው ልክ ከቦታው ላይ ሲደርሱ የሚሰማቸው ስሜት እኛ በጠያራው የመጣን ሰዎች ራሱ ስሜታቸውን ሼር እንድናደርግ እንዲጋባብን የሚያደርግ ነውና እኔ በጣም ገርሞኛል። በተለይ አንደኛው ሰውዬ የሚዘምርበት ድምጹ ወንድ አሁን ብዙ ጊዜ እናቶች ናቸው አይደለ እዛው ማርልኝ ምናምን የሚለውን መዝሙር የሚዘምሩት በደስታ አይኔ ያለማየ ምናምን የሚለውን እንደዛ የሚለው የሚዘምሩት ሴቶች ነው እኛ የምናስበው። ግን ወንዱ በቃ እንደዛ በሚያምር ድምጽ በሚገርም ቃና እንደዛ እንትን ሲል በጣም ስሜቱ ተጋብቶብኛል። ደስ የሚል ነበር። ከዛ በተረፈ ፕሮግራሙን ስንሰራ ደግሞ ቁጭ ብሎ ያናግራል የኛ ባልደረባ አንዱ ከየት ነው የመጣችሁ? ከዚህ አካባቢ ስንት ቀን ፈጀባችሁ? 9 ቀን። እና አጋጣሚ ይሄ የሚመጡ ሰዎች አረፍ ይሉና እግራቸውን ሲታጠቡ ድካማቸውን የሚያስረሳ ውሃ፣ ባቄላ ምናምን የሚበሉት ምናምን ይቀርብላቸዋል። እንደ ጋሻው የምግብ ነገር ሲነሳ እና የኛ ሰው ከየት መጣችሁ? ከዚህ አካባቢ ስንት ቀን ፈጀባችሁ? 9 ቀን። 9 ባቄላ አይኑ ያረፈ ባቄላ 9 ባቄላ ማለት 9 ቀን ሙሉ ራሱን ያጋልጣል። በኋላ ችግር የለም። አይ ተመልካቾችን ነገ እልፍኝን ሲመለከቱ ማን ነው ይሄን ያለ እውነትስ ተብሏል ወይስ አልተባለ የሚለውን የሚያረጋግጡ ስለሚሆን ችግር የለም። እንግዲህ ይሄን ታዝቤያለሁ። ከዛ በተረፈ ደግሞ የመጀመሪያ ቀን የመጡ አሉ። ምናልባት መጀመሪያ ላይ አውሮፕላን ላይ የወጣም ሰው አለ መሰለኝ እኛ ጋር እና ጋሻው ከልብስ አቃንተ ነው መሰለኝ ለማረፍ ዝቅ ሲል የሚሰማ ስሜት አለ። ምናልባት ተመልካቾችም ይሄንን ስሜት የሚያውቁት ይረዱናል ብለን እናስባለንና ላንዲንግ ሊያደርግ ዝቅ እያለ ሲመጣ የሚሰማ ስሜት አለ እና የመጀመሪያውን የመጣ ልጅ አለ ከኛ ከመካከላችን እና ይላል እየቆያውንም ይሄ ልጅ ምን ሆነ ነው ምናምን ብዬ ፈርቶ እየሳቀ ምናምን ሶስት ነበረች ከጎኔ ባይዘዊ ስሜትን የማልወደው እና ይሄን እየታዘብን ነው። ሌላ ብዙ ታዘብላችሁ ነገሮች አሉ። ቀስ እያልን እናወጣዋለን። አዎ አይ በጉዞ ሂደት የሚገጥሙ ብዙ በርካታ ጉዳዮች አሉ። ቀስ እያልን የምናነሳቸው ነው የሚሆኑ። በነገራችን ላይ ተመልካቾቻችን እዚህ የምትመለከቷቸው ከኦንላይን የዜና ክፍል እንዲሁም ከዜና የቴሌቪዥን ዜናዎችን ጭምር የተሳተፉ ባለሙያዎች አሉ። ከነሱም እንግዲህ ሀሳባቸውን የምንሰማ ነው የሚሆነው። በተለይ ከዚህ ከገባንበት ቀን ጀምሮ በቀጥታ ስርጭት የተለያዩ ሁነቶችን ከዚህ ከቅዱስ ላሊበላ ገዳም እያደረሱልን ከሚገኙት መካከል አንዱ በቄ ሀሳቡን የሚያካፍለን ነው የሚሆነው። እሺ አመሰግናለሁ። እንግዲህ እንደነ በቄ የሚያስቅ ነገር አልናገርም። የዜና ሰው ድርቅ ያለ ወሬ ነው የሚያወራው እና አስቸጋሪ ነው። ቆንጥጦ ለመያዝ ተመልካችን ያስቸግራል። ለመጀመሪያ ጊዜ ተብሏል ብሏል ማይባል ዜና ሊያወራ ነው ማለት ነው። ገልጸዋል ምናምን አይደለም። ያው አስቸጋሪ ነው እንደዚህ አይነት እንትን ሲኖር። ዝሮ ዝሮ እንደተባለው በዚህ በክብረ በዓል ደረጃ የመጀመሪያ ነው ይሄን ከዚህ ሲገኝ። ነገር ግን ከዛ ውጭ በተለያየ መንገድ አውቀዋለሁ እና ኦልሞስት ዛሬ 6ኛ ቀናችን በሰበኛ መጣ ነው። እንደዛ እየሆነን ነው።
በርካታ ጉዳዮችን አይተናል። እውነት ለመናገር ተዘዋውረን ከዚህ ከመጀመሪያ ያየሁት እኔ ምንድነው ያው እንደሚታወቀው አማራ ክልል ላይ የጸጥታው ሁኔታ ይታወቃልና ይሄ የጸጥታ ችግር አካባቢው ምን ያክል ጎርቶት እንደሆነ ተረድቻለሁ። እኔ መረዳት ብቻ ሳይሆን የአካባቢው ማህበረሰብ ይህን ነግረውናል። በተለይ ሆቴሎች ላይ፣ አስጎብኚዎች ላይ አጠቃላይ በሁሉም ዘርፍ ጉዳት ደርሶበታል ማለት ይቻላል እና አሁን ላይ ግን ተስፋ አላቸው። በተለይ 2018 ዓመተ ምህረት ከገባ በኋላ ቱሪስቶች እየመጡ ነው። የተወሰነ መነቃቃት አለ፣ ያው እንደ ከዚህ ቀደም ባይሆንም ማለት ነው እና አሁን ጥሩ የሚባል ተስፋ ሁሉ አላቸው። በተለይ እነዚህ አስጎብኚዎች ሆቴሎች አሁን እስከ ጥር መጨረሻ አካባቢ ካሁኑ ሆቴላቸው ተይዞላቸዋል እና በጣም ደስተኛ ሆኖ ስታያቸው ደስ ይላል አንተም እና እሱን ነገር ተገንዝቤያለሁ። ከዛ ውጭ ቅድም ያነሳችሁት የእግር አጠባ ያላችሁት አጋጣሚ እኔም ተሳትፍ ያለሁኝ ያው እናንተ ነገ ብትለቁትም ዜና ጦርነቱ ቀደም ይላል የተወሰነ ቀድመን ለቀናልና በጣም ደስ ያለኝ ነገር ምን መሰላችሁ ማለት በዚህ ላይ በእግር አጠባው ላይ መተሳሰብን መተባበርን ታይበታለ። ከሱ ውጭ ግን እኔ በጣም ቆንጥጦ የያዘ ስሜት ምንድነው እስከ እናንተ 17 ቀን መሰለኝ በእግር ተጉዞ ያገኛችሁ እኔ ደግሞ እስከ 7 ቀን አግኝቻለሁና ሰዎቹ በጣም እንትን ያሉት አይታችኋቸው ከሆነ በእግራቸው መጥተው ከተማው ላይ ሲገቡ እየዘመሩ ነው የሚገቡት እና በቃ አዎ ደስታቸውን እየገለጹ ስታይ ማለት ይሄ ዝም ብሎ አርቲፊሻል የሆነ ነገር ሳይሆን ልክ ፈጣሪ ከፊታቸው እንዳለ አድርገው ተመስጠው እንትን ሲሉ በቃ ያለበትን ሁሉ ትረሳለህ። በቃና አሁን ስለ ላሊበላ ማለት ሃይማኖታዊ ይዘት ይኑረው እንጂ ግን ግጥማቸው ምናምናቸው ባህላዊ የአካባቢውን ማህበረሰብ በሚገልጽ መልኩ ሲናገሩ በጣም ደስ ይላልና ዞሮ ዞሮ ከዚህ መጥቼ ይሄን በማየቴ እድለኛ ነኝ። ይሄ ነው ያለኝ። በጣም ጥሩ እናመሰግናለን። ክፍል ሳትወጣ ግን ታሙ ሶሊያና ዘንድሮ ነው የመጣሁት እያለች ነበርና ሶሊያና የተሰማትን ስሜት ብትነግረን መልካም። ሶሊ ገጠመሽም ሳትረሽ ያቺ ቅድማን አመሰግናለሁ። በቅድሚያ ያው እግዚአብሔር ይህንን ቅዱስ ስፍራ እንድረግጥ ስላደረገኝ አመሰግናለሁ። የብዙዎች ምኞት ከውጭ ሀገርም ከሀገር ውስጥም እየመጡ ብዙ መስዋዕትነት ከፍለው የሚመጡ ሰዎች ያሉበት ነውና እግዚአብሔር ይመስገን ይህንን ቅዱስ ቦታ እንድረግጥ ስለአደረገኝ ስለፈቀደ። በመቀጠል ለመጀመሪያ ጊዜ ነው የመጣሁት። እኔ በጣም የገረመኝ የማህበረሰቡ አቀባበል ነው። እንክብካቤው አልቻልኩትም እውነት ለመናገር በእውነት ከኤርፖርት ጀምሮ ከሹፌሮች ጀምሮ ከኤርፖርት እስከ ከተማው የ30 ደቂቃ መንገድ አለ ከሹፌሮች ጀምሮ ከዛ በኋላም ደግሞ ተቀብለው አልጋ ያስያዙን ከዛ በኋላ ቁርስ በላሽ ነው ምሳ በላሽ ነው ራት በላሽ ነው በጣም ነው የሚንከባከቡት። እንዳላችሁት እግር አጠባውም በጣም የሚደንቅ ነገር ነው። የሰው ልጅ ምን ያህል ሰውን ዝቅ ብሎ እንደሚያከብር ማክበር መከበር እንደሆነ የሚያሳይ ትህትናን የሚያሳይ ነገር ነውና በጣም እሱ ነገር ደስ ብሎኛል። ማህበረሰቡ በጣም መልካም ነው። በጣም ጥሩ ነገር ነው ማየው በጣም ደስ ይላል። በቃ ኢትዮጵያዊነታችን እንግዳ መቀበል ነው አንዱ መገለጫችንና ያንን በግልጽ የሚያሳይ በጣም ደስ የሚል ነገር ነው። በጣም ደስ ብሎኛል። እስካሁን ባለው ቆይታ በጣም ደስ ብሎኛል። ከዛ ውጭ ደግሞ አቀማመጡ መልክዓ ምድሩ በጣም ነው ደስ የሚል እውነት ለመናገር እግዚአብሔርን መንፈስ የሚያድስ ነገር ነው። በጣም ነው ደስ የሚለው በቃ መንፈስ ያድሳል። እዚህ ራሱ ቁጭ ብዬ ሳየው ደስ ይላልና በአጠቃላይ በጣም የወደድኩት ሀገር ነው። ማህበረሰቡም በጣም ደስ የሚል ሰው አክባሪ፣ እንግዳ ተቀባይ፣ ተንከባካቢ፣ ትህትና ያለው ማህበረሰብ ነው። በጣም ኮርቻለሁ በኢትዮጵያዊነቴ። ይሄ ነው የተሰማኝ። እናመሰግናለን። በጣም ደስታዋን መግለጽ ከመቸገሯ የተነሳ ደስ እያለኝ ነው ተደጋግማል። መልካም እንግዲህ የቀጥታ ስርጭቶችን ስንመራ ከጀርባ አርገው ደግሞ አብረው የሚያግዙ የስርጭት ባለሙያዎች አሉና ከነሱ ደግሞ ዝግጅታቸው ምን ይመስላል የሚለው እና የመጡበትን ሁኔታ ያስረዱናል። ወንድማችን እሺ አመሰግናለሁ። በመጀመሪያ ያው ከዚህ የተቀደሰ ቦታ ብዙ ቦታዎችን አቋርጠን ከዚህ በመድረሳችን ደስ ብሎኛል። ይሄ ሁሉም በጣም ጥንታዊና ታሪካዊ የሆነ ቦታ ነው። ዳግማዊ ኢየሩሳሌም ተብሎ የሚጠራበት ቦታ በመሆኑና ይህም ቦታ እንድረግጥ ስላደረገኝ ፈጣሪ ይመስገን።
እግዚአብሔርን በጣም አመሰግናለሁ። እናም ያው የምታያቸው ከነዚህ የስራ ባልደረቦቼ የዳግማዊ የቅዱስ ደብረ ሮሃ ቅዱስ ላሊበላ ቤተክርስቲያን የቀጥታ ስርጭት ለማስተላለፍ ከሞላ የስራ ባልደረቦቼ ጋር እንገናኛለን። እናም ከዚህ ተነስተን እንደዚህ በአማረ ሁኔታ በዓሉን ለማክበር ከዚህ ቦታው ተገኝተናል ማለት ነው። አመሰግናለሁ። የመጀመሪያ ነው አይደል? የመጀመሪያ አይደለም፣ ደስ የመጀመሪያ ነው መሰለኝ። በነገራችን ላይ ተመልካቾቻችን እነዚህን የመሰሉ ቴክኒክ ሰዎች ብዙ ጊዜ ካሜራማን ላይና ፕሮግራሞችን የሚሞሩ ሰዎች ላይ ነው ድምጻቸው የሚሰማው አይደል? ተናጋሪ አይደሉም። ለዛ ነው ትንሽ ድምጹም ደከም ያለና እኛ ላይ ሲሆን ግን በርታ ይላል አይደል? እስኪ ታሞ ግን አንድ በጣም የሚቋጭ ነገር ደግሞ ላንሳ። ማለት ደስ ይላል ተብሏል። ቅድም የእንግዳ አቀባበልን አንስተናል። ግን ደግሞ አንድ የሚቆጭ ነገር ውስጥ የተሰማኝ ደግሞ ልንገራቸው። ይህን የመሰለ ከ900 ዓመት በላይ ታሪክ ያለው ያስቆጠረ በመሬት ልብ ውስጥ ከተማ የተመሰረተበት የቅዱሳን ከተማ የተመሰረተበት ቦታ ሆኖ ይህ ደግሞ ቅርሱ ደግሞ ሲያያዝ ወይም ደግሞ ታሪኩ የጥንታዊ የግንባታ ስርዓቱ ደግሞ ከአክሱም ዘመነ መንግስት እስካሁን የቀጠለ መሆኑ የሚያሳየው ይሄ በስርዓተ ትምህርታችን ተካቶ እንደ አንዱ የትምህርት አለመሆኑ ያስቆጨኛል። በነገራችን ላይ ለምሳሌ በኢንጂነሪንግ ትምህርት ምንማረው ትምህርትን በለው በታሪክ ትምህርትን በለው የሉም። ዝም ብለህ እንደዚህ ቅርሶች አሉ ተብሎ ላሊበላ አክሱም ተብሎ ይዘረዘራል እንጂ በስርዓተ ትምህርታችን ንድፈ ሀሳብ ሆኖ ወይም ቲዮሪ ሆኖ ሲቀርብ አናስተውልም አናይም። እና ያ መሆን እንዲችል የእውነት ለመናገር አሁን እንዴት ነው የተሰራ የሚለውን ነገር በደንብ በቁጭት እንዳያደርጎኛል። ባህሉም እሴቱም እሱም ወደ ስርዓተ ትምህርቱ ገብቶ ሁሉም ማየት አለበት ብዬ አስባለሁ። እንደ ቁጭት የለው ጋብዬ ነው። አይ በእውነት ትክክለኛ ሀሳብ ነው ያነሳው። እኔም በግሌ እዚህ ቦታ ስመጣ የተሰማኝ ትልቁ ነገር ይሄ ነው። የመጀመሪያው ነገር ከዚህ በፊት ቀድሜ መጥቼ አውቃለሁኝ እዚህ ቦታ፣ ግን ከዚህ በፊት በነበረው አመጣጤ እንዲህ የጎብኝ የሚመስል ነገር ነበር። ዛሬ ግን በደንብ ያየሁበት ሁኔታ ስላለ እየተቆጨው በጣም እየተገረምኩ እየተደነቅኩ ነው የመጣው። የሚደንቀው ደግሞ ዝም ብሎ በማየት አይደለም። ይሄ ቦታ የአርባ ጊደር ዋጋ በሚያወጣ ወርቅ የተገዛ ቦታ ነው። በዛ ዋጋ ተገኝቶ እንግዲህ ይሄ ሁሉ ሚሊየን ህዝብ የዓለም ህዝብ የሚመለከተው ትልቅ የዓለም ቅርስ ሆኖ ተገኝቷል። ከዚህም በላይ ደግሞ በርካታ ሰዎች በረከትን የሚያገኙበት ቦታ ነው። ከዚህም ባለፈ ደግሞ 17 ቀን 12 ቀን በእግራቸው እየተጓዙ በረከትን እናገኛለን ብለው መስዋዕትነት የሚከፍሉለት ቦታ ነውና በጣም በብዙ መንገድ የሚደንቅ ዛሬም ብታየው ነገም ብታየው ነገ ወዲያም ብትመጣ ብታየው በየቀኑ እየደነቀህ የሚቀጥል ቦታ ነውና በተለይ ይሄ አሁን ላይ እያጣ ነው የመጣ ነው ባህል አለ። አጥራችንን ጎረቤት ያደረግንበት ሰዓት ነው አሁን ብል የሚካል አይመስለኝምና ሰው 17 ቀን ሲጓዝ ተነስቶ የሚመጣበት ከመነሻው ጀምሮ እዚህ እስከሚደርስ ድረስ በየሰው ቤት እያደረ ነው የሚመጣው። ሲወጣም አምኖ የመጣው ሰው ይቀበለኛል የሚል እምነት ነውና ይሄ እንግዳ የመቀበል ባህላችን አሁንም ድረስ አለ። ብናስቀጥለው ደግሞ ምን ያክል ለብዙዎቹ ህይወት ሊሆን የሚችል ጉዳይ እንደሆነ ማሳያም ጭምር ነውና እምነት የሰዎቹንም እምነት ጭምር አይቻለሁ። እዚህ በእግሬ ተጉዤ መጥቼ በረከትን አገኛለሁ ቅድስናን አገኛለሁ በሚል ሰዎቹ በብርታትና በጥንካሬ የሚመጡበትም ስፍራ ነውና በብዙ መንገድ ልንገልጸው የምንችለው ድንቅ ስፍራ ነው። እኛ ብቻም ሳይሆን ደግሞ የውጭ ጎብኚዎችም ጭምር ጥሪታቸውን አፍስሰው የሚመጡበት ሰፊ ፕሮግራም ይዘው የሚገኙበት ስፍራ ነውና በብዙ መንገድ ልንገልጸው የምንችለው ነው። ይህንን ድንቅ ስፍራ ደግሞ የአማራ ሚዲያ ኮርፖሬሽን ቀጥታ ስርጭቶችን በማስተላለፍ ልምድ ያለው የካበተ ልምድ ያለው ተቋም እንደተለመደው በአዲስ ሁኔታ ለማቅረብ ለተመልካቾቻችን ዝግጅቱን ጨርሷል ነው። በየቀድም ጀምሮ እጁን እያወጣ ነበር። ገለጽኩበት መሰለ። እውነት ለመናገር አሚኮ ወደዚህ ሲልከን የቀጥታ ስርጭቱን ብቻ ለመስራት ሳይሆን የመዝናኛ ፕሮግራሞችን ወደ ተመልካች ለማድረስም ጭምር ስለነበረ አንደኛው አካል ይሄ ነው። የቅዳሜ ቡና ላይ ያየነውን የተሰማንን ነገር ልናጋራቸው ነው። ይሄንን የምናጋራቸው አዲስ ነገር ለመንገር ሳይሆን የበዓሉ ዕለት እንዲጠብቁን መልእክትም ለማስተላለፍ ነው። ከዛ በተረፈ ነገ እልፍኝ ፕሮግራማችን ከ8 ሰዓት ጀምሮ የሚተላለፈው ሙሉ ፓኬጁ የላሊበላን ቅድመ ዝግጅት የተመለከተ ሆኗልና ይሄንንም በዚሁ አጋጣሚ ማስተዋወቅ ይገባናል። ይሄ ብቻ አይደለም። በነገራችን ላይ ባለፈው ከ20 ጀምረን በየዕለቱ የዜናዎቻችን ላይ ዜናዎች እየተላለፉ ነው። በቀጥታ እየገባን መረጃ እየተሰጠ ነው። በቂ እየሰጠ ነው። ምሽት 12 ሰዓት ላይ ዜና በቀጥታ ከዚሁ እየተመራ ነው።
ዲጂታል ሚዲያውንም ዳጊ እያሽሞነሞነው ነው እና በብዙ አማራጮች እዚህ አካባቢ ያለው ነገር ለህዝቡ እንዲደርስ በተለይ መምጣት የሚችሉት መምጣት እንዲችሉ እድል ለመቀስቀስ ወደዚህ እንዲመጡ አብረው እንዲሳተፉ የኛን ስሜት እንዲጋሩ ማድረግ ነው። ከዛ በተረፈ ደግሞ የማይችሉት ደግሞ በተለያየ አጋጣሚ አልችል ብለው የቀሩ ሰዎች ደግሞ ሳይቀርባቸው ቤታቸው ሆነው እኛን በመከታተል ብቻ አሚኮን በመምረጥ ብቻ እንዲከታተሉት ለማድረግ ይሄው ደፋ ቀና እያልን ነው ለማለት ነው አይደል? አዎ። ከዛ በተረፈ አንድ ገጠመኝ ላውራ። በቂ ግን መዝግቦ ይዟል መሰል እያንዳንዱ ገጠመኝ ይወዳል። የመጀመሪያው መሬት ልብ ውስጥ እንዴት ጠፍቶ አጋጣሚ አሪፍ ሀሳብ አነሳ። ዜና 6 ሰዓት ላይ ቀጥታ ልንገባ እየተዘጋጀን አጋጣሚ ሆኖ ሌላ ቀረጻ ላይ ስለነበር አንደኛው ካሜራ አልደርስ ብሎ ማይክ መዋዋስ ስላለ ማለት ነው በዚህ በኩል ነና ምናምን ነው ማለት ነው። ከዛ በዛ አቅጣጫ ሲመጣ እየሮጠ መጣ። የሚፈለጉ ሰዎችን አገኘ። ከዛ ተመልሶ ለመምጣት ግን ተቸገረ ማለት ነው። በሌላ አቅጣጫ መንገድ ጠፍቶት ውስጥ ለውስጥ ግን አጋጣሚ ሆኖ እንደዚህ አይነት ችግር የሚገጥማቸውን ሰዎች መቀር እንትን ማለት እንዳይቸገሩ የሚያደርጉ አቅጣጫ የሚያሳዩ ሰዎች በየቦታው ስላሉ ስራው ላይ ደርሷል። ግን እየሮጠ ስለመጣ ስለደከመው ዜናው ላይ እጅና ወርድ እጅ ጋሽ እንዴት ነው ነገር አሁን የምንገኘው እንደዚህ ነው፣ ቅድመ ዝግጅቱ እንደዚህ ነው ምናምን ሲል ቆየና ከዚህ ጉዳይ ጋር በተያያዘ መረጃ ሊሰጡን የደብረ ሮሃ ቅዱስ ላሊበላ ገዳም አባ እያልኩ ነበር። አባ የሚለው የያዘ ለምን መሰለህ? አባ ቆሞስ አባት ሆኖ አለ የሚጠራ ቆሞስ አባም ይባላል እና ቆሞስን ረስቻለሁ። የት ላለ እና ከስልኬ ላይ ደግሞ ስለነበረ ያዝኩት ስልኬ ደግሞ ጠፍቷል፣ ላይቱ ጠፍቷል። ከዛ አባ ያውቃቸው አይ በነገራችን ላይ ከፊት ለፊታችን እኛንም እየቀረጸን ያለው የካሜራማን ደመላሽ ይህን ትዕይንት በጥሩ ሁኔታ ለተመልካቾቻችንም ጭምር አድርሷልና እዚህ የተቀመጥን ሰዎች በከፊል ተመርጠን መጣን እንጂ በሌላ ስራ ላይ ያሉ ደግሞ በርካታ ሰዎች ለዚህ ዝግጅት እዚህ ቦታ ላይ ስራዎችን ለማቅረብ ለተመልካቾች ለማድረስ በርካታ ባለሙያዎች እዚህ ተገኝተዋል። ይህንን ዝግጅት ደግሞ ከዛሬ ጀምሮ ቀደም ብሎ በዜናዎች እንዳለው ሁሉ ዛሬ ቅዳሜ ቡና ላይ ከቅዳሜ ቤተሰብ ተመልካቾች ጋር ቆይታ እያደረግን ነው። ነገ ደግሞ ከ8 ሰዓት ጀምሮ በእልፍኝ የመዝናኛ ዝግጅት እዚህ ያለውን የቅድመ ዝግጅት ስራ ምን ይመስላል የሚሉ መሰናዶችን እንዲሁም ሌሎችንም ፕሮግራሞች እስከ ኢየሱስ ክርስቶስ የልደት በዓል ድረስ ለእናንተ የምናስተላልፍ የምናደርስ ነው የሚሆነው። ቆይታችሁን ከኛ ጋር እንድታደርጉ ምርጫችሁንም የአማራ ሚዲያ ኮርፖሬሽን እንድታደርጉ ከወዲሁ በክብር እንጋብዛለን። ቆይታችን ይህንን ይመስል ነበረ። ሶልና አባይ ወደ እናንተ የምንመራ ነው የሚሆን። ቆይታችሁ እኛ ጋር ስላደረጋችሁ እጅግ አድርገን እናመሰግናለን። እኛም በጣም እናመሰግናለን። እንግዲህ የአሚኮ የጋዜጠኞች ቡድን በተለይ ደግሞ የኢየሱስ ክርስቶስ የልደት በዓልን በጥንታዊቷ ላሊበላ ከተማ ላይ ለማድረስ ማለት ነው ቅድመ ዝግጅታቸውና ያለው ስሜታቸው ድባቡ ምን ይመስላል የሚለውን የአሚኮ የጋዜጠኞች ቡድን እንግዲህ ቀደም ሲል አስመለከቱን። በጣም እና በነገራችን ላይ አሁን የእነሱን ሳያቸው በጣም እኔ ራሱ ወደ ኋላ መለስ ብዬ የአምናውን ያሰብኩ ነበርና እንደዚህ ቦታው ላይ ሄደሽ ብዙ ነገሮችን ቀድመሽ ቼክ ታደርጊያለሽ። ቦታው ላይ ምን ነገሮች ያስፈልጋሉ የሚለውን የተለያዩ መስመሮችን ስንዘረጋ ለቀጥታ ስርጭቱ የሚሆኑ ነገሮችን ቀደም ብለሽ ነው ሄደሽ የምታዩና ቤተ ጊዮርጊስ አሁን የተቀመጡበትን ቦታ ሳይው ያኔ አምና ለመጀመሪያ ጊዜ ነው የሄድኩትና ላሊበላ በጣም በብዙ ነገሯ በጣም ድንቅ የሆነች ስፍራ መሆኗን አይቻለሁ። ታሪካዊነቱ፣ ጥንታዊነቱ፣ የሃይማኖት ቦታነቱ ደግሞ በጣም ያንን የመሰለ ቤተ ህንጻ በጣም ደስ በሚል ሁኔታ እንዴት እንደታነጸ ስታስቢ ወደ ኋላ መለስ ብለሽ ስታይ የእንግዶችን ለረጅም ዓመታት ለማየት ጓጉተው ቦታው ላይ እንግዲህ ረጅም መንገድ ተጉዘው በእግራቸው መጥተው
ስሜታቸውን ሲገልጹልሽ ያለው ነገር በጣም ደስ የሚል ድባብ ነው ያለው። ላሊበላ ያለው የጋዜጠኞች ቡድን ሳይ የአምና ትዝታ ይመጣልና ተመልካቾች ደግሞ በየቤታቸው ሆናችሁ እንግዲህ ፊታችን ማክሰኞ ምሽትና ረቡዕ ጠዋት የቤዛ ሁሉ ስነ ስርዓት ወደ እናንተ የሚያደርሱ የጋዜጠኞች ቡድን ስሜታቸውን ይመስላል የሚለውን እንዲያጫውቱ በሚገባው ልዩ ስሜት ይፈጥራል። በነገራችን ላይ በጣም ደስ ነው የሚለው። እንግዲህ የተከበራችሁ ተመልካቾቻችን የዛሬው የቅዳሜ ቡናችን እንግዲህ ቀደም ሲል ባያችሁት መልኩ ወደ እናንተ ሲደርስ ቆየ። እንግዲህ በዓል ሰሞን ላይ ነው የምንገኘውና እኛም እንደዚህ በዓል መስለናል። የበዓል ሙዚቃ ደግሞ እንጋብዛችሁና ስንመለስ ደግመን እንገናኛለን።